ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? አገዛዙ እንግዲህ ከፍተኛ የሆነ ዘመቻ ዘምቷል። ይህም ምንድነው? የፋኖችን ስም ማጥላላት ነው። ትላንትና አፋብን በሰጠው መግለጫ መሰረት እንግዲህ ምርጫ የሚመርጠውን ህዝብ አላለም። ምርጫ የሚመርጠውን ሳይሆን ምርጫውን የሚያስተባብረውን ነው። ምርጫ ለመመረጥ የሚያስተባብረውን የውሸት ፓርቲ መስርቶ ምርጫ ላይ የሚሳተፈውን ነው እንጂ ያለ ለምርጫ የሚመርጠውን መራጩን ህዝብ አይደለም ያሉ። ስለዚህ አፋብን ያለው አሁንም በድጋሚ የብልጽግና ሰራዊት ስኳድ እና ያለው መንበርን ጨምሮ ከፍተኛ በተለይ የኦሮሞም የትግራይም የጎጃምም ባንዶች እንግዲህ ምንድነው ያሉት? ምርጫ የሚመርጥን ህዝብ ነው። ይሄ አይደለም ምርጫውን የሚያስተባብረውን ነው። ምክንያቱም ምርጫው የፌክ ነው። መራጮች ይጭበረበራሉ። በማን በተመራጮች እንመረጣለን በሚሉትና በሚያስተባብሩት። ስለዚህ የፌክ እንደሆነ ስለሚታመን የተቃራኒ ፖለቲካ ፓርቲዎች እንደታሰሩ አይደለም ምርጫ ማድረግ ቀርቶ በምርጫው አሸንፎ ፓርላማ ውስጥ የገባን ያሰረ መንግስት ፍትሃዊ የሆነ ምርጫ አያደርግም ብሎ ስለሚያስብ ይህንን የሚያስተባብሩትን ነው እና መራጩ ህዝብን ንጹሃኑን እንዳለ አድርገው የውሸት ወሬ የሚያዛምቱ አሉ። ይሄ ግን ምንድነው? አሁንም በግልጽ የሚነገረው ምርጫውን የሚያስተባብረው ነው። አስተባባሪዎችን እና የውሸት ፓርቲ መስርተው ልክ እንደነ ጋሻው መርሻ እንደነ በለጠ ሞላ እንደነ ጣይር መሐመድ አይነቱ እንደነ ዮሴፍ ኢብራሂም አይነቱን ለስልጣን የሚቀመጠው ነው። የአማራን ስም በአማራ ደም ነግዶ ስልጣን ብቻ ለማግኘት የሚሰራው ነው። እንደነሱ አይነቱን ነው። ምክንያቱም በአብን ዘመን ብዙ በርካታ የሆነ መስዋዕት ተከፍሏል። ነገር ግን መጨረሻ ላይ ምንድነው?